በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። የሐዋርያት ሥራ ምዕራፍ 11 ሐዋርያትና በይሁዳ የነበሩ ወንድሞችም አሕዛብ የእግዚአብሔርን ቃል እንደተቀበሉ ሰሙ። ጴጥሮስም ወደ ኢየሩሳሌም በወጣ ጊዜ ከአይሁድ ወገን የሆኑት ወንድሞች ተቃወሙት። ወዳልተገረዙት ሰዎች ቤት ገብተህ አብረሃቸው በልተሃል አሉት። ጴጥሮስም ከመጀመሪያ ጀምሮ ይነግራቸው ጀመር። እንዲህም አላቸው፣ በኢዮጴ ከተማ ሳለሁ ስጸልይ ተመስጦ መጣብኝና ራእይ አየሁ። ታላቅ መጋረጃ የመሰለ ዕቃ በአራቱ ማዕዘን ተይዞ ከሰማይ ወረደ፣ ወደ እኔም መጣ። በውስጡም 4 እግር ያላቸው እንስሳትና አራዊትን ተንቀሳቃሾችንም የሰማይ ወፎችንም አየሁ። ጴጥሮስ ሆይ ተነስና አርደህ ብላ የሚለኝንም ቃል ሰማሁ። አቤቱ ከቶ አይሆንም፣ ንጹሕ ያልሆነ ርኩስ ነገር ወደ አፌ ገብቶ አያውቅም አልኩ። ደግሞም እግዚአብሔር ንጹሕ ያደረገውን አንተ አታርክሰው የሚል ቃል ከሰማይ መለሰልኝ። እንዲህም መላልሶ 3 ጊዜ ነገረኝ። ዳግመኛም ሁሉ ተጠቅሎ ወደ ሰማይ ተመለሰ። በዚያችም ሰዓት ከቂሳርያ ወደ እኔ የተላኩ 3 ሰዎች መጡ። እኔ ባለሁበት ግቢ በርም ቆሙ። መንፈስ ቅዱስም ሳትጠራጠር አብረሃቸው ሂድ አለኝ። እነዚህ 6ቱ ወንድሞቻችንም ተከትለውኝ መጡና ወደዚህ ሰው ቤት ገባን። እርሱም በቤቱ ቆሞ ሳለ የእግዚአብሔርን መልአክ እንዳየ ወደ ኢዮጴ ከተማ ልከህ ጴጥሮስ የተባለውን ስምዖንን ይጥሩልህ፣ አንተና ቤተሰቦች ሁሉ የምትድኑበትን ነገር እርሱ ይነግርሃል እንዳለው ነገረን። ላስተምራቸው በጀመርኩ ጊዜም ቀድሞ በእኛ ላይ እንደወረደ ሁሉ መንፈስ ቅዱስ በእነርሱም ላይ ወረደ። ዮሐንስ በውሃ ጠመቀ፣ እናንተን ግን በመንፈስ ቅዱስ ትጠመቃላችሁ ያለውን የጌታችንን ቃል አሰብኩ። እንግዲህ እግዚአብሔር በጌታችን በኢየሱስ ክርስቶስ ላመን ነው ለእኛ እንደሰጠን ያን ጸጋውን እንደኛ አስተካክሎ ከሰጣቸው እግዚአብሔርን ልከለክል የምችል እኔ ማን ነኝ? ይህንም በሰሙ ጊዜ ዝም አሉ። እግዚአብሔር ለአሕዛብ ደግሞ ለሕይወት የሚሆን ንስሐን ሰጣቸው እያሉ እግዚአብሔርን አመሰገኑ። በእስጢፋኖስ ሞት ምክንያት የተበተኑት ግን ወደ ፊንቄ፣ ወደ ቆጵሮስና ወደ አንጾኪያ ደረሱ። ቃሉንም ለአይሁድ ብቻ እንጂ ለአንድስ እንኳ አይናገሩም ነበር። ከመካከላቸውም ወደ አንጾኪያ ሄደው ለአረማውያን የጌታችን የኢየሱስ ክርስቶስን ነገር ያስተማሩ የቆጵሮስና የቄሬና ሰዎች ነበሩ። የእግዚአብሔርም እጅ ከእነርሱ ጋር ነበረ። ወደ ጌታም ተመልሰው ያመኑ ሰዎች ቁጥራቸው በዛ። ስለ እነርሱ የተነገረውም ይህ ነገር በኢየሩሳሌም ባለችው ቤተ ክርስቲያን ዘንድ ተሰማ። በርናባስንም ወደ አንጾኪያ ላኩት። በደረሰ ጊዜም የእግዚአብሔርን ጸጋ አየና ደስ አለው። በፍጹም ልባቸውም በእግዚአብሔር ጸንተው ይኖሩ ዘንድ መከራቸው። ደግ ሰው መንፈስ ቅዱስ ያደረበት ሃይማኖተኛም ነበርና በጌታችንም አምነው ብዙዎች አሕዛብ ተጨመሩ። ከዚህም በኋላ በርናባስ ሳውልን ሊፈልግ ወደ ጠርሴስ ሄደ። ባገኘውም ጊዜ ወደ አንጾኪያ ወሰደው። በቤተ ክርስቲያንም 1 ዓመት አብረው ተቀመጡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተብለው ተጠሩ። ያን ጊዜም ነቢያት ከኢየሩሳሌም ወደ አንጾኪያ ወረዱ። ከመካከላቸውም አጋቡስ የተባለ አንድ ሰው ተነስቶ በዓለም ሁሉ ጽኑ ረሃብ እንደሚመጣ በመንፈስ ቅዱስ ተገልጦለት ተናገረ። ይህም በቄሳር ቀላውዲዮስ ዘመን ሆነ። ከዚህም በኋላ ደቀ መዛሙርት እያንዳንዳቸው የሚችሉትን ያህል አወጣተው በይሁዳ ሀገር ለሚኖሩት ወንድሞቻቸው እርዳታን ይልኩ ዘንድ ወሰኑ። እንደዚህም አድርገው በበርናባስና በሳውል እጅ ወደ ቀሳውስት ላኩት። የሐዋርያት ሥራ ምዕራፍ 12 በዚያም ወራት ሄሮድስ የቤተ ክርስቲያንን ሹሞች ያዛቸው፣ መከራም አጸናባቸው። የዮሐንስንም ወንድም ያዕቆብን በሰይፍ ገደለው። አይሁድንም ደስ እንዳላቸው አይቶ ጴጥሮስን ደግሞ ያዘው። ያን ጊዜም የፋሲካ በዓል ነበር። ይዞም ወደ ወህኒ ቤት አስገባው። ለሚጠብቁት ለ16 ወታደሮችም አሳልፎ ሰጠው። ከፋሲካም በኋላ ወደ ሕዝብ ሊያቀርበው ወዶ ነበር። ጴጥሮስንም በወህኒ ቤት ይጠብቁት ነበር። በቤተ ክርስቲያንም ዘወትር ስለ እርሱ ወደ እግዚአብሔር ይጸልዩ ነበር። ሄሮድስም ማለዳ ያቀርበው ዘንድ በወደደባት በዚያች ሌሊት ጴጥሮስ 2 እጆቹን በሰንሰለት ታስሮ በሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎችም የወህኒ ቤቱን በር ይጠብቁ ነበር። የእግዚአብሔርን መልአክ ወርዶ በአጠገቡ ቆመ። በቤቱም ውስጥ ብርሃን ሆነ። ጴጥሮስንም ጎኑን ነክቶ ቀሰቀሰውና ፈጥነህ ተነስ አለው። ሰንሰለቶቹም ከእጆቹ ወልቀው ወደቁ። መልአኩም ወገብህን ታጠቅ፣ ጫማህንም ተጫማ አለው። እንዳዘዘውም አደረገ። ልብስህንም ልበስና ተከተለኝ አለው። ተከትሎም ወጣ። ጴጥሮስ ግን ራእይ የሚያይ ይመስለው ነበር እንጂ መልአኩ የሚደረገው ነገር እውነት እንደሆነ አላወቀም። በመልአኩ የሚደረገው ነገር እውነት እንደሆነ አላወቀም ነበር። መጀመሪያውንና ሁለተኛውን ዘብ አልፈው ወደ ከተማ ወደምትወስደው ወደ ብረቱ መዝጊያ ደረሱ። ያን ጊዜም መዝጊያው ራሱ ተከፈተላቸው። ወጥተውም በአንድ ስላች መንገድ ሄዱ።
መልአኩም ጴጥሮስን ትቶት ሄደ። ያን ጊዜም የጴጥሮስ ልቡና ተመለሰለትና እግዚአብሔር መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ በእውነት አሁን አወቅኩ አለ። ከዚህም በኋላ ባስተዋለ ጊዜ ብዙዎች ወንድሞች ተሰብስበው ይጸልዩበት ወደ ነበረው ማርቆስ ወደ ተባለው ወደ ዮሐንስ እናት ወደ ማርያም ቤት ሄደ። ጴጥሮስም በሩን አንኳኳ። ሮዴ የምትባል ብላቴናም ልትከፍትለት መጣች። የጴጥሮስም ድምፅ መሆኑን አውቃ ከደስታ የተነሳ አልከፈተችለትም። ነገር ግን ጴጥሮስ በበር ቆሞ ሳለ ሮጣ ነገረቻቸው። እነርሱም አብደሻልን? አንድ ጊዜ ታገሺ አሏት። እርሷ ግን እርሱ እንደሆነ ታረጋግጥ ነበር። እነርሱም ምናልባት መልአኩ ይሆናል አሉ። ጴጥሮስ ግን በሩን ማንኳኳቱን ቀጠለ። ከፍተውም ባዩት ጊዜ ተደነቁ። እርሱ ግን ዝም እንዲሉ በእጁ አመለከታቸው። ከወህኒ ቤትም እግዚአብሔር እንዳወጣው ነገራቸው። ይህንም ለያዕቆብና ለወንድሞች ሁሉ ንገሩ አላቸው። ከዚያም ወጥቶ ወደ ሌላ ስፍራ ሄደ። በነጋ ጊዜም ወታደሮች ጴጥሮስ ምን ሆነ ብለው ታወቁ። ሄሮድስ ግን አስፈልጎ ባጣው ጊዜ ጠባቂዎችን መረመረ፣ ይገድሏቸውም ዘንድ አዘዘ። ከዚህም በኋላ ከይሁዳ ወደ ቂሳርያ ወርዶ በዚያ ተቀመጠ። ሄሮድስም በጢሮስና በሲዶና ሰዎች ተቆጥቶ ነበር። በአንድነትም ወደ እርሱ መጥተው የንጉሡን ቢትወደድ በላስጦስን እንዲያስታርቃቸው ማለዱት። የሀገራቸው ምግብ ከንጉሥ ሄሮድስ ነበርና። ከዚህም በኋላ አንድ ቀን ሄሮድስ ልብሰ መንግሥቱን ለብሶ በአደባባይ ተገኝቶ ይፈርድ ጀመረ። ሕዝቡም የእግዚአብሔር ቃል ነው የሰው ቃልም አይደለም እያሉ ጮኹ። ለእግዚአብሔርም ክብር ስላልሰጠ ያን ጊዜ እግዚአብሔር መልአክ ቀሰፈው፣ ተልቶም ሞተ። የእግዚአብሔርም ቃል ከፍ አለ በዛም። በርናባስና ሳውልም አገልግሎታቸውን ፈጽመው ከኢየሩሳሌም ተመለሱ። ማርቆስ የተባለውን ዮሐንስንም አስከትለውት መጡ። የሐዋርያት ሥራ ምዕራፍ 13። በአንጾኪያ በነበረችው ቤተ ክርስቲያንም ነቢያትና መምህራን ነበሩ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉቅዮስ፣ ከአራተኛው ክፍል ገዢ ከሄሮድስ ጋር ያደገው ምናሄ፣ ሳውልም ነበሩ። የእግዚአብሔርን ሥራ ሲሰሩ ሲጾሙም መንፈስ ቅዱስ በርናባስንና ሳውልን እኔ ለፈለግኳቸው ሥራ ለዩልኝ አላቸው። ያን ጊዜም ከጾሙና ከጸለዩ እጃቸውንም በራሳቸው ላይ ከጫኑባቸው በኋላ ላኳቸው። ከመንፈስ ቅዱስም ተልከው ወደ ሴሌውቅያ ወረዱ። ከዚያም በመርከብ ወደ ቆጵሮስ ሄዱ። ወደ ሰልሚና ሀገርም ገብተው በአይሁድ ምኩራቦች የእግዚአብሔርን ቃል አስተማሩ። ዮሐንስም እያገለገላቸው ከእነርሱ ጋር ነበር። በደሴቲቱም ሁሉ ሲዘዋወሩ ጳፉ ወደምትባል ሀገር ደረሱ። በዚያም አንድ አይሁዳዊ የሆነ ሐሰተኛ ነቢይና አስማተኛ ሰው አገኙ። ስሙም በርያሱስ ይባላል። እርሱም ብልህ ሰው በሆነ ሰርግዮስ ጳውሎስ በሚባል አገረ ገዥ ዘንድ ይኖር ነበረ። የእግዚአብሔርንም ቃል ሊሰማ ወዶ በርናባስንና ሳውልን ወደ እርሱ ጠራቸው። አስማተኛው ኤልማስም የስሙ ትርጓሜ እንዲህ ነበረና ገዢውን ከማመን ሊከለክለው ፈልጎ ተቃወማቸው። ጳውሎስ በተባለው በሳውል ላይም ቅዱስ መንፈስ ሞላበት። አተኩሮም ተመለከተው፣ እንዲህም አለው፣ ሽንገላንና ክፋትን ሁሉ የተመላህ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ ማጣመምህን ትተው ዘንድ እምቢ አልህን? እነሆ አሁን የእግዚአብሔር እጅ ባንተ ላይ ነው። እውርም ትሆናለህ። እስከ ጊዜውም ፀሐይን አታይም። ወዲያውኑም ታወረ፣ ጨለማም ዋጠው። የሚመራውም ፈለገ። አገረ ገዢውም የሆነውን ባየ ጊዜ ተገረመ። በጌታችን ትምህርትም አመነ። ከዚህም በኋላ እነ ጳውሎስ ከጳፉ ከተማ ወጥተው ሄዱና የጵንፍልያ አውራጃ ወደምትሆን ወደ ጳርጌን ገቡ። ዮሐንስ ግን ትቷቸው ወደ ኢየሩሳሌም ተመለሰ። እነሱም ከጳርጌን አልፈው የጲስድያ አውራጃ ወደምትሆን ወደ አንጾኪያ ያደረሱ። በሰንበት ቀንም ወደ ምኩራብ ገብተው ተቀመጡ። ኦሪትንና ነቢያትን ካነበቡ በኋላም የምኩራቡ አለቆች እናንተ ወንድሞቻችን ሆይ ለሕዝብ ሊነገር የሚገባው የምክር ቃል እንዳላችሁ ተናገሩ ብለው ላኩባቸው። ጳውሎስም ተነስቶ ዝም እንዲሉ አዘዘና እንዲህ አላቸው፣ እናንተ የእስራኤል ሰዎችና እግዚአብሔርንም የምትፈሩ ሁሉ ስሙ። የእስራኤል ሕዝብ አምላክ አባቶቻችንን መረጣቸው፣ ወገኖቹንም በተሰደዱበት በምድረ ግብፅ ከፍ ከፍ አደረጋቸው። ከዚያም ከፍ ባለ ክንዱ አወጣቸው። 40 ዘመንም በምድረ በዳ መገባቸው። 7ቱን የከነዓን አሕዛብ አጥፍቶ ምድራቸውን አወረሳቸው። ከዚህም በኋላ 450 ዓመት እስከ ነቢዩ እስከ ሳሙኤል ዘመን ድረስ መሳፍንትን ሾመላቸው። ከዚያም ወዲያ ንጉሥ ያነግሥላቸው ዘንድ ለመኑ። እግዚአብሔርም ከምንያብ ነገድ የተወለደውን ሰው የቂስን ልጅ ሳውልን 40 ዓመት አነገሰላቸው። እርሱንም ሻረው። ከእርሱም በኋላ ዳዊትን አነገሰላቸው። የእሴይን ልጅ ዳዊትን ፈቃዴን ሁሉ የሚፈጽም እንደ ልብ የሚታመነ ሰው ሆኖ አገኘሁት ብሎ መሰከረለት። እግዚአብሔር ተስፋ እንደሰጣቸው ከዳዊት ዘር ለእስራኤል መድኃኒት አድርጎ ኢየሱስን አመጣላቸው።
እርሱ ከመምጣቱ አስቀድሞ ዮሐንስ ለእስራኤል ሕዝብ ሁሉ የንስሐ ጥምቀትን ሰበከላቸው። ዮሐንስም መልእክቱን ሲፈጽም እንዲህ አላቸው፣ እኔን ለምን ትጠራጠሩኛላችሁ? እርሱን አይደለሁም። የጫማውን ማዘቢያ ከእግሩ ልፈታ የማይገባኝ ከእኔ በኋላ እነሆ ይመጣል። እናንተ ከአብርሃም ወገን የተወለዳችሁ ወንድሞቻችን፣ እግዚአብሔርንም የምትፈሩ ይህ የሕይወት ቃል ለእናንተ ተልኳል። በኢየሩሳሌም የሚኖሩና አለቆቻቸው ግን እርሱን አላወቁም። የነቢያት መጻሕፍትንም በየሰንበቱ ሁሉ ሲያነቡ አላስተዋሉትም። ነገር ግን ይሙት በቃ ፈረዱበት፣ ስለ እርሱ የተጻፈውንም ሁሉ ፈጸሙበት። ለሞትም የሚያበቃ ምንም በደል ባላገኙበት ጊዜ እንዲገድለው ጲላጦስን ለመኑት። ስለ እርሱም የተጻፈውን ሁሉ ከፈጸሙ በኋላ ከመስቀል አውርደው በመቃብር ቀበሩት። እግዚአብሔር ግን ከሙታን ለይቶ አስነሳው። ከተነሳም በኋላ ከገሊላ ወደ ኢየሩሳሌም አብረውት ለወጡት ብዙ ቀን ተገለጠላቸው። እነርሱም በሕዝብ ዘንድ ምስክሮች ሆኑት። እኛም እግዚአብሔር ለአባቶቻችን ያናገረላቸውን ተስፋ እንነግራችኋለን። በሁለተኛው መዝሙር አንተ ልጄ ነህ፣ እኔ ዛሬ ወለድኩህ እንዳለ ኢየሱስን አስነስቶ ተስፋውን ለእኛ ለልጆቻቸው ፈጽሟል። መፍረስ መበስበስንም እንዳያይ እግዚአብሔር ከሙታን ለይቶ እንዳስነሳው እንዲህ አለ። የታመነውን የዳዊትን ቅዱስ ተስፋ ሰጣችኋለሁ። በሌላ ስፍራም እንዲህ ይላል፣ ጻድቅህን መፍረስ መበስበስን ያይ ዘንድ አትሰጠውም። ዳዊት ግን በዘመኑ ለእግዚአብሔር ትእዛዝ አገልግሏል። እንደ አባቶቹ ሞተ፣ ተቀበረም፣ መፍረስ መበስበስንም አይቷል። ይህ እግዚአብሔር ያስነሳው ግን መፍረስ መበስበስን አላየም። እንግዲህ ወንድሞቻችን በእርሱ ኃጢአታችሁ እንደሚሰረይላችሁ ተስፋ የሰጣችሁን እወቁ። ከሁሉም ይልቅ በሙሴ ሕግ መጽደቅ የተሳናችሁ ናችሁ፣ በእርሱ ግን ያመነ ሁሉ ይጸድቃል። እንግዲህ እንዲህ የሚለው የነቢያት ቃል እንዳይደርስባችሁ ተጠንቀቁ። እነሆ እናንተ የምታቃልሉ እዩ ተደነቁም፣ ያለዚያ ግን ትጠፋላችሁ። ማንም ቢነግራችሁ የማታምኑትን ሥራ እኔ በዘመናችሁ እሠራለሁና። ከምኵራብም ከወጡ በኋላ ይህን ነገር በሁለተኛው ሰንበት እንዲነግሯቸው ማለዷቸው። ጉባኤውን በተፈታ ጊዜ ከአይሁድና ወደ ይሁድነት ከተመለሱት ከደጋጉ ሰዎች ብዙዎች ጳውሎስንና በርናባስን ተከተሏቸው። እነርሱም በእግዚአብሔር ጸጋ ይድኑ ዘንድ እያስረዱ ነገሯቸው። በሁለተኛው ሰንበትም የከተማው ሰዎች ሁሉ የእግዚአብሔርን ቃል ይሰሙ ዘንድ ተሰበሰቡ። አይሁድም የተሰበሰበውን ብዙ ሕዝብ ባዩ ጊዜ ቀኑባቸው፣ እየተሳደቡም ጳውሎስ የተናገረውን ቃል ተቃወሙ። ጳውሎስና በርናባስም ደፍረው እንዲህ ብለው ተናገሯቸው፣ የእግዚአብሔርን ቃል ለእናንተ አስቀድሞ ልነግራችሁ ይገባል። እምቢ ብትሉና ራሳችሁን ለዘላለም ሕይወት የተዘጋጀ ባታደርጉ ግን እነሆ ወደ አሕዛብ እንመለሳለን። እግዚአብሔር እስከ ምድር ዳርቻ ላሉት ሁሉ መድኃኒት ትሆን ዘንድ ለአሕዛብ ብርሃን አድርጌሃለሁ ብሎ አዝዞናልና። አሕዛብም ይህን ሰምተው ደስ አላቸው፣ የእግዚአብሔርንም ቃል አከበሩ። ለዘላለም ሕይወትም የተዘጋጁ ሁሉ አመኑ። የእግዚአብሔርም ቃል በሀገሩ ሁሉ ተዳረሰ። አይሁድ ግን እግዚአብሔርን የሚፈሩ የከበሩ ሴቶችንና የከተማውን ሽማግሌዎች አነሳሷቸው። በጳውሎስና በበርናባስ ላይም ስደትን አስነሱ፣ ከሀገራቸውም አባረሯቸው። እነርሱ ግን የእግራቸውን ትቢያ አራግፈውባቸው ወደ ኢቆንዮን ሄዱ። መንፈስ ቅዱስም በደቀ መዛሙርት ላይ ሞላ፣ ደስም አላቸው። የሐዋርያት ሥራ ምዕራፍ 14። ኢቆንዮን በምትባል ከተማም እንደ ሁልጊዜው ወደ አይሁድ ምኵራብ ገቡ። ከአይሁድና ከአረማውያንም ብዙ ሰዎች እስኪያምኑ ድረስ አስተማሩ። ማመንን እምቢ ያሉት የአይሁድ ወገኖች ግን የአሕዛብን ልብ ወንድሞች ላይ አነሳሱ፣ አስከፉም። በጌታም ፊት ደፍረው እያስተማሩ እርሱም የጸጋውን ቃል ምስክር እያሳየላቸው በእጃቸውም ድንቅ ሥራና ታምራትን እያደረገላቸው ብዙ ወራት ኖሩ። የከተማውም ሕዝብ ሁሉ ተለያዩ። እኩሌቶቹ ወደ አይሁድ እኩሌቶቹም ወደ ሐዋርያት ሆኑ። አሕዛብና አይሁድ ግን ከአለቆቻቸው ጋር ሊያንገላቷቸውና በድንጋይ ሊደበድቧቸው ተነሱ። ሐዋርያትም ይህን አውቀው ወደ ሊቃኦንያ ከተሞች ወደ ልስጥራንና ወደ ደርቤን ወደ እያወራጃውም ሸሹ። በዚያም ወንጌልን ሰበኩ። በልስጥራንም እግሩ የሰለለ ከእናቱም ማኅፀን ጀምሮ ሽባ የሆነ ከቶም ሂዶ የማያውቅ አንድ ሰው ተቀምጦ ነበር። እርሱም ጳውሎስን ሲያስተምር ሰማው። ጳውሎስም ትኩር ብሎ ተመለከተው፣ እምነት እንዳለውና እንደሚድንም ተረዳ። ድምፁንም ከፍ አድርጎ ተነስና ቀጥ ብለህ በእግርህ ቁም እልሃለሁ አለው። ወዲያውኑም ተነስቶ ተመላለሰ። ሕዝቡም ጳውሎስ ያደረገውን ባየ ጊዜ አማልክት ሰዎችን መስለው ወደ እኛ ወረዱ እያሉ በሊቃኦንያ ቋንቋ ጮኹ። በርናባስን ድያ አሉት። ጳውሎስንም የትምህርቱ መሪ እርሱ ነበርና ሄርሜን ብለው ጠሩት። በከተማውም ፊት ለፊት ቤተ መቅደስ ያለው የድያ ካህን ኮርማዎችንና የአበባ አክሊሎችን ወደ ደጃፍ አመጣ። ከሕዝቡም ጋር ሆኖ ሊሰዋላቸው ወደደ። ሐዋርያት በርናባስና ጳውሎስን በሰሙ ጊዜ ልብሳቸውን ቀደዱ። ፈጥነውም እየጮኹ ወደ ሕዝቡ ሄዱ። እንዲህም አሏቸው፣ እናንተ ሰዎች ይህን ነገር ለምን ታደርጋላችሁ? እኛስ እንደናንተ የምንሞት ሰዎች አይደለንምን? ነገር ግን ይህን ከንቱ ነገር ትታችሁ ሰማይና ምድርን ባሕርንም በውስጣቸውም ያለውን ሁሉ ወደ ፈጠረ ወደ ሕያው እግዚአብሔር ትመለሱ ዘንድ ወንጌልን እናስተምራችኋለን።
አሕዛብን ሁሉ በቀድሞ ዘመን እንደነበሩበት እንደ ጠባያቸው ሊኖሩ ተዋቸው። ከዚህም ሁሉ ጋር መልካም ሥራን እየሠራ ከሰማይ ዝናምን ፍሬ የሚሆንበትንም ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም። ይህንም ብለው እንዳይሰውላቸው ሕዝቡን በግድ አስተዋቸው። አይሁድም ከአንጾኪያና ከኢቆንያ መጡ። ልባቸውንም እንዲያጠኑባቸው አሕዛብን አባበሏቸው። ጳውሎስንም እየጎተቱ ከከተማ ውጭ አውጥተው በድንጋይ ደበደቡት። የሞተም መሰላቸው። ደቀ መዛሙርትም ከበቡት። ነገር ግን ተነስቶ አብሯቸው ወደ ከተማ ገባ። በማግስቱም ከበርናባስ ጋር ወደ ደርቤን ሄደ። በዚያችም ከተማ ወንጌልን ሰበኩ። ብዙ ሰዎችንም ደቀ መዛሙርት አድርገው ወደ ልስጥራን፣ ወደ ኢቆንዮንና ወደ አንጾኪያ ተመለሱ። የደቀ መዛሙርትንም ልቡና አጽናኑ። በሃይማኖትም እንዲጸኑ በብዙ ድካምና መከራ ወደ እግዚአብሔር መንግሥት እንገባ ዘንድ ይገባናል እያሉ መከሯቸው። ለቤተ ክርስቲያንም ቀሳውስትን ሾሙ። ጾሙ፣ ጸለዩም። ለሚታመኑበት ለእግዚአብሔር ማደራ ሰጧቸው። ከጲስድያም አልፈው ጵንፍልያ ያደረሱ። ጴርጌን በተባለችው ከተማም ቃሉን ከተናገሩ በኋላ ወደ ኢጣሊያ ወረዱ። ከዚያም ስለሚሰሩት ሥራ ለእግዚአብሔር ጸጋ አደራ ወደ ተሰጡበት ወደ አንጾኪያ በመርከብ ሄዱ። አንጾኪያን በደረሱ ጊዜ ምዕመናኑን ሁሉ ሰብስበው እግዚአብሔር ያደረገላቸውን ሁሉ ለአሕዛብም የሃይማኖትን በር እንደከፈተላቸው ነገሯቸው። ከደቀ መዛሙርትም ጋር እያለ ቀን ተቀመጡ። የሐዋርያት ሥራ ምዕራፍ 15 ከይሁዳ ሀገርም የወረዱ ሰዎች እንደ ሙሴ ሕግ ካልተገዘራችሁ ልትድኑ አትችሉም እያሉ ወንድሞችን ያስተምሩ ነበር። ሕዝቡም እጅግ ታወኩ። ጳውሎስንና በርናባስንም ተከራከሯቸው። ስለዚህም ነገር ጳውሎስንና በርናባስን ጓደኞቻቸውንም በኢየሩሳሌም ወዳሉት ወደ ሐዋርያትና ቀሳውስት ሊልኳቸው ተማከሩ። ከቤተ ክርስቲያንም በተላኩ ጊዜ ወደ ሰማርያና ወደ ፊንቄ ደርሰው አሕዛብ ወደ ሃይማኖት እንደተመለሱ ነገሯቸው። ወንድሞችንም ሁሉ እጅግ ደስ አሰኟቸው። ወደ ኢየሩሳሌም በደረሱ ጊዜ ምዕመናንና ሐዋርያት ቀሳውስትም ተቀበሏቸው። እግዚአብሔርን በአሕዛብ መካከል ያደረገላቸውን ነገሯቸው። ነገር ግን ካመኑት ከፈሪሳውያን ወገን አንዳንዶች ተነስተው ትገዙራቸው ዘንድና የሙሴን ሕግ እንዲጠብቁ ታዘዟቸው ዘንድ ይገባል አሉ። ሐዋርያትና ቀሳውስትም ስለዚህ ነገር የሚያደርጉትን ያዩ ዘንድ ተሰበሰቡ። ብዙ ክርክርም ከተከራከሩ በኋላ ጴጥሮስ ተነስቶ እንዲህ አላቸው፣ ወንድሞች ሆይ ስሙ። ለአሕዛብ ከአፌ የወንጌሉን ቃል እንዳሰማቸውና እንዲያምኑ እግዚአብሔር አስቀድሞ እንደመረጠኝ እናንተ ራሳችሁ ታውቃላችሁ። ልብን የሚያውቅ እግዚአብሔርም ለእኛ እንደሰጠን መንፈስ ቅዱስን በመስጠት መሰከረላቸው። ልባቸውንም በእምነት አንጽቶ ከእኛ አልለያቸውም። አሁንም እግዚአብሔርን አትፈታተኑት። እኛም አባቶቻችንም ልንሸከመው ያልቻልነውን ቀንበር በደቀ መዛሙርት ጫንቃ ላይ ለምን ትጭናላችሁ? ነገር ግን በጌታችን በኢየሱስ ክርስቶስ ጸጋ እንድን ዘንድ እንታመናለን፣ እነርሱም እንደኛ ይድናሉ። ያን ጊዜም ሕዝቡ ሁሉ ጸጥ ብለው እግዚአብሔር በአሕዛብ ዘንድ ያደረገላቸውን ታምራትና ድንቅ ሥራ ሁሉ ሲናገሩ ጳውሎስንና በርናባስን አዳመጧቸው። እነርሱም ጸጥ ባሉ ጊዜ ያዕቆብ መልሶ እንዲህ አለ፣ ወንድሞች ሆይ ስሙኝ። ስምዖንም እግዚአብሔር አስቀድሞ አሕዛብን ይቅር እንዳላቸውና ከውስጣቸውም ለስሙ ሕዝብን እንደመረጠ ተናግሯል። በዚህም መጽሐፍ እንዲህ ብሎ እንደተናገረ የነቢያት ቃል ይስማማል። ከዚህም በኋላ የወደቀችውን የዳዊትን ቤት መልሼ እሠራታለሁ፣ ፍራሿንም አድሳለሁ። የቀሩት ሰዎችና ስም የተጠራባቸው አሕዛብ ሁሉ እግዚአብሔርን ይፈልጉ ዘንድ ይላል። ይህን የሚያደርግ እግዚአብሔር ከጥንት ጀምሮ ሥራው ሁሉ በእግዚአብሔር ዘንድ የታወቀ ነው። አሁንም ወደ እግዚአብሔር በተመለሱ አሕዛብ ላይ ሥርዓት አታክብዱ እላቸዋለሁ። ነገር ግን ለጣዖት ከሚሰዋው ከዝሙት ሞቶ የተገኘውንና ደም ከመብላት እንዲርቁ ለራሳቸው የሚጠሉትንም በወንድሞቻቸው ላይ እንዳያደርጉ እዘዟቸው። ሙሴም ከጥንት ጀምሮ በየከተማው የሚሰብክላቸው ትምህርት ነበር። በየምኩራቡም በየሰንበቱ ያነቡት ነበር። ከዚህም በኋላ ሐዋርያትና ቀሳውስት ሕዝቡም ሁሉ ከጳውሎስና ከበርናባስ ጋር ወደ አንጾኪያ የሚልኳቸውን ሰዎች ይመርጡ ዘንድ ተስማሙ። ከባልንጀሮቻቸው መካከልም የተማሩትን ሰዎች በርናባስ የተባለ ይሁዳንና ሲላስን መረጡ። እንዲህ የምትል መልእክትም በእጃቸው ጻፉ። ከሐዋርያትና ከቀሳውስት ከወንድሞችም በአንጾኪያ በሶርያና በኪልቅያ ለሚኖሩ ከአሕዛብ ላመኑ ወንድሞቻችን ትድረስ። ሰላም ለእናንተ ይሁን፣ ደስ ይበላችሁ። ያላዘዝናቸው ሰዎች ከእኛ ወጥተው ትገዘሩ ዘንድ የኦሪትን ሕግ ትጠብቁ ዘንድ ይገባችኋል ብለው በነገር እንዳወኳችሁና ልባችሁን እንዳናወጡት ሰምተናል። ሁላችን ከተሰበሰብን በኋላ በአንድ ቃል በየን። አንድ ሆነንም ከወንድሞቻችን ከጳውሎስና ከበርናባስ ጋር ወደ እናንተ የምንልካቸውን ሰዎች መረጥን። እነርሱም ስለ ጌታችን ስለ ኢየሱስ ክርስቶስ ስም ሰውነታቸውን አሳልፈው የሰጡ ሰዎች ናቸው። ይሁዳንና ሲላስን ልከናቸዋልና እነርሱ በቃላቸው ይህን ያስረዷቸዋል። ሥርዓት እንዳናከብድ ሌላም ሸክም እንዳንጨምር መንፈስ ቅዱስ ከእኛ ጋር ነውና፣ ነገር ግን ይህን በግድ ትተው ዘንድ እናዝዛችኋለን። ለአማልክት የተሰዋውን ሞቶ የተገኘውን ደምንም አትብሉ፣ ከዝሙትም ራቁ።
በራሳችሁ የምትጠሉትንም በወንድሞቻችሁ ላይ አታድርጉ። ከእነዚህ ሥራዎችም ሰውነታችሁን ብትጠብቁ በሰላም ትኖራላችሁ። ደህና ሁኑ። እነርሱም ተልከው ወደ አንጾኪያ ወረዱ። ሕዝቡንም ሰብስበው የተላከውን ደብዳቤ ሰጧቸው። እነርሱም አንብበው እጅግ ደስ አላቸው፣ ተጽናኑም። ይሁዳና ሲላስም መምህራን ነበሩና አስተማሯቸው። ወንድሞችንም በብዙ ቃል አጽናኗቸው። በእነርሱም ዘንድ አያሌ ቀን ከተቀመጡ በኋላ ወንድሞቻቸውን ተሰናብተው በሰላም ወደ ሐዋርያት ተመለሱ። ሲላስ ግን በዚያ ሊቆይ ወደደ። ጳውሎስና በርናባስም በአንጾኪያ ቆዩ። ከሌሎች ብዙ ሰዎች ጋርም የእግዚአብሔርን ቃል ሰበኩ፣ አስተማሩም። ከጥቂት ቀን በኋላም ጳውሎስ በርናባስን እንግዲህስ እንመለስና የእግዚአብሔርን ቃል ባስተማርንባቸው ሀገሮች ያሉትን ወንድሞች እንጎብኛቸው፣ እንዴት እንዳሉም እንወቅ አለው። በርናባስም ማርቆስ የተባለውን ዮሐንስን ከእነርሱ ጋር ይዞት ሊሄድ ወደደ። ጳውሎስ ግን ከእነርሱ ጋር ሊወስዱ አልፈቀደም። እነርሱ በጵንፍልያ ሳሉ ትቷቸው ሄዷልና አብሯቸውም ለሥራ አልመጣም ነበርና። ስለዚህም ተኮራርፈው እርስ በርሳቸው ተለያዩ። በርናባስም ማርቆስን ይዞ በመርከብ ወደ ቆጵሮስ ሄደ። ጳውሎስ ግን ሲላስን መረጠ። ወንድሞችም ለእግዚአብሔር ጸጋ አደራ ከሰጡት በኋላ ሄደ። በሶርያና በኪልቅያም እየዞረ አብያተ ክርስቲያናትን አጽናና። ምዕራፍ 16 ይቀጥላል። ረድኤተ እግዚአብሔር አይለየን።